እንግዲህ ዛሬ ወንዶች ለሴቶቻችሁ አዳምጡ። እልፍ እልፍ አድርጉት ልላችሁ ነበር፣ ግን ይጠቅማችኋል። ለሴት እህቶቻችን ለሚስቶቻችሁ አዳምጡት ሁላችሁም። ሌሎቻችሁ ደግሞ በደንብ ሼር አድርጉልኝ አደራ። ለእህቶቻችን ለቤተሰቦቻችን ለብዙ ሰዎች አደራ ነው የምሰጣችሁና 10 ለ10 ሰው ሼር አድርጉልኝ። በጣም ለተቸገሩ እህቶቼ የሚጠቅማቸው ስለሆነ ለብዙ ነገር በሽታንም ይዞ ይወጣል። እንደገና ደግሞ ጤንነትም ያመጣል። እንደገና ደግሞ ልጅም ሊፈጠር ይችላል። የእግዚአብሔር ስራ አይታወቅም አይደለ? ስለዚህ እባካችሁ ለ10 ሰው ሼር አድርጉልኝ። በደንብ አዳምጡ። ለእህቶቼ ምን ለሆኑ እህቶቼ ፔሬድ ለቆመባቸው፣ ፔሬድ ላልመጣ ማለት ነው። ፔሬድ ረጅም ጊዜ ላልመጣ እህቶቼ መከላከያ የምንወስዳት መከላከያ ያለች አይደለ? ፒልስ እንወስዳለን። መከላከያ ለ30 ቀን የምንወስዳት አለች። 20 ምናምን ቀን ወስደን 7 ቀን ደግሞ የምንወስዳት ለወር አበባ ማምጫ አለች አይደለ? ቀዩዋ ማለት ነው። እሷን 1 በሉ፣ ቀረፋ 2 በሉ፣ ቁርንፉድ 3 በሉ። ይሄንን ማለት ነው ቀረፋና ቁርንፉዱን አንድ ላይ እናፈላለን በደንብ አንተክተከን እናፈላለን። ከዛ በኋላ ከትንሽ ደቂቃ በኋላ ደግሞ መድኃኒቱን ያንን 10 ፍሬ እንጨምርበታለን። 10 ፍሬ እንጨምርበታለን። ምኑን? ማምጫውን፣ ፔሬድ ማምጫውን ታብሌት 10 ፍሬ እንጨምርበታለን ማለት ነው። የፈላው ውሃ ላይ ከዛ በቀን ያው መጠኑን ራሳችሁ መጥኑና ለ3 ቀን የሚሆናችሁ ራሳችሁ መጥኑ። ለ3 ቀን የሚሆናችሁ ግን ለአንዴ የሚፈላው 10 ፍሬ የሚፈላው ለ2 ቀን ይሆናችኋል። 10 ፍሬ የሚፈላው መድኃኒት የሚገባበት ለ2 ቀን ይሆናችኋል። ቀረፋ፣ ቁርንፉድ 10 ፍሬ የታብሌት መድኃኒት ከፔሬድ ልናመጣበት ስንል ነጩን ወስደን ስንጨርስ መከላከያ የምንወስድ ሴቶች ፔሬድ የምናመጣበት ደጋግሜ የምነግራችሁ በደንብ እንዲገባችሁ ብዬ ነው። ቀረፋና ቁርንፉዱን በአንድ ላይ ታፈላላችሁ። ከዛ በኋላ ደግሞ ሊወርድ አካባቢ ማምጫውን ትጨምሩታላችሁ። ያችን 10 ፍሬዋን ታብሌት ትጨምሩታላችሁ። እሱ አብሮ ትንሽ ተክተክ ይላል። ትንሽ 1-3 ደቂቃ አብሮ ተክተክ ይላል። ብዙም እንዳይፈላ እንዳይበስል መድኃኒቱ፣ የመጨረሻው መድኃኒት ቀረፋና ቁርንፉዱ ይንተክተክ። እሱን ታወርዱትና ለብ ያለ በጣም ያልሞቀ ለብ ያለ 2 ብርጭቆ፣ ጠዋት 2 ብርጭቆ፣ ማታ 2 ብርጭቆ ለ3 ቀን። ለምን? ፔሬድ የቆየ ፔሬዳችሁ ይመጣል፣ የዘገየ ፔሬዳችሁ ይመጣል። በዛ ላይ ደግሞ ብዙ ጊዜ በመከላከያም ይሁን በተለያየ ምክንያት ፔሬድ ማናይ ሴቶች አለን። ፔሬዳችን ይዘጋጅና ቷ ብሎ ሊፈነዳ ይችላል ማለት ነው። ስለዚህ እነዚህን 3ቱን ነገሮች እህቶቻችን እንዲጠቀሙ ብዙ ሰው ስለሚጠይቀኝ በውስጥ የሚጠይቁኝ ሰዎች ስላሉ በአጠቃላይ ለሁላችሁም በአንድ ላይ ልነግራችሁ ብዬ ነው። ይሄንን ተጠቀሙ። ለ3 ቀን 2 ብርጭቆ፣ ጧት 2 ብርጭቆ፣ ማታ 2 ብርጭቆ፣ ጧት 2 ብርጭቆ፣ ማታ 2 ብርጭቆ ለ3 ቀን። ቀረፋ፣ ቁርንፉድ፣ ፔሬድ ማምጫው ታብሌት 10 ፍሬ ማለት ነው። እሱን እያደረጋችሁ ጠጡ። ምግብ ከበላችሁም በኋላ መጠጣት ትችላላችሁ። ባዶ ሆድ ምናምን የሚባል ነገር የለም። ስትተኙ ማታ፣ ጧት ደግሞ ከተነሳችሁ በኋላ ከምግብ በኋላ እሱን አርጋችሁ 2 ብርጭቆ ለብ ያለ ሳይቀዘቅዝ ለብ ያለ አፍልታችሁ እንኳን ካዘጋጃችሁት ማለት ነው። አፍልታችሁ እንኳን ካዘጋጃችሁት እሱን እንትን ትሉታላችሁ፣ ሞቅ ታደርጉታላችሁ ቢቀዘቅዝ። ጧት ያፈላችሁት አሁን ለማታ፣ ጧት ያፈላችሁት ለማታ ልጠጡ ስትሉ ሞቅ ለብ ይላል፣ መቀዝቀዝ ስለሌለበት ማለት ነው። እንደሱ እያደረጋችሁ ተጠቀሙ። ፔሬድ የቆመባችሁ ያልመጣ የዘገየ እህቶቼ በዚህ ያደርጋችሁ ራሳችሁን አድኑ። መልካም እድል። በዛ መሀል የእውነቴን ነው የምላችሁ ፈሶ ካለቀ በኋላ በጣም ድብልቅ ብሎ ሁሉ ሊመጣ ይችላል። ድብልቅ ብሎ በዛ መሀል ሲመጣ ልትታመሙ የምትችሉ ሰዎች አላችሁ። ምክንያቱም ዘግይቶ ነው የመጣው፣ ቆይቶ ነው የመጣው። ረጅም ጊዜ ፔሬድ አይታችሁ አታውቁም። ረጅም ጊዜ መከላከያ ተወስዱ ነበረ። እዛ ውስጥ የተጠራቀመ እንትን አለ፣ ፔሬድ የተጠራቀመ አለ። በጣም ሊፈሰን ይችላል። ምንም የምትደነግጡት የሚያስደነግጣችሁ ነገር የለም። ቢያንስ ብርድ ሊላችሁ ይችላል። ድካም አይነት ስሜት ሊሰማችሁ ይችላል። ቶሎ የተለያየ ፈሳሽ መጠጣት፣ አጥሚት ሊሆን ይችላል፣ ጁስ ሊሆን ይችላል፣ እንደገና አብሽ ሊሆን ይችላል። የተለያየ ነገር ግን አብራችሁ ከእናንተ ጋር እኩል እየቀደማችሁ መጠጣት አለባችሁ። ጉዳት ሊያመጣ ስለሚችል
ያው የተጠራቀመ አይደለ የሆነ ነገር ከውስጣችን ቆይቶ ሲፈሰንም እኮ ህመም አለው፣ ፔን አለው፣ ድካምም አለው። የሆነ አይነት የማቅለሽለሽም የመጣልም ስሜት ሊኖረው ስለሚችል እሱን እያደረጋችሁ በርታ ብላችሁ ጠንከር በሉና እንግዲህ አይብስም ከዛ አይደለ ረጅም ጊዜ ውስጣችን ከቆየውና ረጅም ጊዜ እኛን ካደከመን በሽታ ውስጣችን ካለው አይብስም። ይሄንን አርጋችሁ በተለይ መለኪያ ታውቃላችሁ አይደል? ትንሽዬ መለኪያ አለች ትንሽዬ፣ እሱን የምታክል ቁርንፉድ፣ እሱን የሚያህል ቀረፋ በመለኪያ ብትሰፍሩ አሪፍ ነው። ለሁለት ቀን 2 ብርጭቆ ስለሆነ የምትጠጡት ቀረፋ አንድ መለኪያ ቀረፋ። እቺ አረቄ የምትጠጣበት ቀረፋ አለች አይደል? ሌላ መለኪያ ስለሌለኝ ነው። አንድ ቀረፋ አንድ መለኪያ የምታክል ቀረፋ፣ አንድ መለኪያ የምታክል ቁርንፉድ፣ እሱን አንድ ላይ ብናፈላው ወፈር ይልልናል እንዳይቀጥን ማለት ነው። ለአንድ ቀን ማለት ነው። ከዛ ደግሞ 10 ፍሬ መድኃኒቱን ያንን ማምጫውን ብንጨምርበት ለጠዋትና ለማታ ይሆነናል። ለብ ያለ እሱን በብርጭቆ እያደረግን ማታ 2 ጠዋት 2 ብንጠጣ ፔሬድ ይመጣልናል። ምናልባት አደገኛ ጨጓራ ያለባችሁ ሰዎች ሊከብዳችሁ ይችላል፣ ባትወስዱ ይመረጣል። አለበለዚያ መጠኑን ብትቀንሱት ይሻላል ማለት ነው። ጨጓራ ያለባችሁ ሰዎች፣ ከባድ ጨጓራ ያለባችሁ ሰዎች ትንሽ እንትኗ ማምጫዋ ፔሬድ ማምጫዋ ልትከብዳችሁ ስለምትችል ማለት ነው። ፔሬድ ማምጫው ሊከብዳችሁ ስለሚችል መጠኑን ቀንሱት። 5 ብታረጉት እናንተ ጋር አሪፍ ነው። ውሃውን ግን ያው ውሃ ጨምሩ ለ4 ብርጭቆ የሚሆን ውሃ ነው የምትጨምሩት። ሰፍራችሁ ጨምሩ። ለምሳሌ ፈልቶ ስለሚያልቅ 5 ብርጭቆ አርጉት። ፈልቶ ስለሚያልቅ አይደለም 5 ብርጭቆ አርጉትና እሱን አንደኛው ግማሹ ፈልቶ ያልቃል፣ ግማሹ ደግሞ ከዛ ከእንትኑ ጋር ይመጣዋል። ቀረፋውንም ቁርንፉዱንም ይመጣዋል። አንዱ ወደዛ ይቀርባችኋል። 4ቱን ግን ጠዋት 2 ማታ 2 ሞቅ እያደረጋችሁ እያጠለላችሁ እሱን ግጥም አድርጋችሁ ብትጠጡ አጅሬ ፔሬድ ስንት ዓመት የቆየው ጊዜያችሁን የበላው እድሜያችሁን ውስጣችሁ ቁጭ ብሎ ሆድ ይነፋል፣ እኛን ያዳክመናል። እንደሱ አይነት ነገር ሲኖር በእንደዚህ መገላገል እንችላለን። ሁላችሁም በደንብ ሼር በደንብ ለእህቶቻችን ለብዙ ለተቸገሩ እህቶቻችን አድርሱላቸው። እንግዲህ እየተማማርን እንደዚህ እያልን የተለያየ ነገር እየነገርኳችሁ እናንተም እየተጠቀማችሁ እየዳን ስለሆነ ፈጣሪ አምላክ ከኛ ጋር ይሁን። እግዚአብሔር ሁሌም አይለየን፣ የሐሳባችንን ያሳካልን፣ ይርዳችሁ መድኃኔዓለም። ዩቲዩቤ ግን በጣም ምንም አላደገም። ሰብስክራይብ አድርጉልኝ ፕሊስ፣ በእናታችሁ እያያችሁ ልፍልፍ አትበሉ። ኮሜንትም ስጡ፣ እኔንም አዳምጡኝ። ለእናንተ ብዬ ነው። በጣም ለውጥ እያገኛችሁ ነው፣ ደስ እያላችሁ ነው። ደስታችሁ ደስታዬ ነው። እኔንም አበረታቱኝ። ቴንኪዩ፣ አመሰግናለሁኝ። መልካም እድል ለሁላችሁም እመኛለሁ።